ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የስነ ምግባር ጥሰት በፈጸሙ ከ1100 በላይ የኢትዮጵያ ኤሌክትሪክ አገልግሎት ሰራተኞች ላይ አስተዳደራዊ እርምጃ ተወሰደ። በኢትዮጵያ ሙሉ በሙሉ የዲጂታል የሆኑ የጤና ተቋማት ቁጥር አሁንም አነስተኛ መሆኑ ተገለጸ። በአማራ ክልል የሚሊሻ ኃይል ግዳጁን በብቃት እንዲወጣ ከጽህፈት ቤት አደረጃጀት ወደ ኮሚሽንነት ከፍ መደረጉ ታስታወቀ። ኢትዮጵያ ከአሜሪካ ጋር የምታደርጋቸው ዲፕሎማሲያዊ ግንኙነቶች በአጎዋ ላይ የተጣለውን ማዕቀብ በሚነሳበት መልኩ መሆን እንዳለበት ተገለጸ። የሱዳን የውጭ ተዋጊዎችን በመመልመል የሚከሰሰው የሱዳን ፈጥኖ ደራሽ ኃይል RSF አዛዥ በቡድኑ መልቀቁን ተናገረ። የስነ ምግባር ጥሰት የፈጸሙ ከ1100 በላይ የኢትዮጵያ ኤሌክትሪክ አገልግሎት ሰራተኞች ላይ አስተዳደራዊ እርምጃ ተወስዷል። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት የብልሹ አሰራርና ስነ ምግባር ጥሰትን በፈጸሙ 1139 ሰራተኞች ላይ የተለያዩ አስተዳደራዊ እርምጃዎች መውሰዱን አስታውቋል። እርምጃው ከተወሰደባቸው ኃላፊዎች ሰራተኞች መካከል 16 የተሰናበቱ ሲሆን 721 የሚሆኑት የደሞዝ ቅጣት የተቀጡ እንዲሁም 402ቱ የጽሁፍ ማስጠንቀቂያ የተሰጣቸው ናቸው ተብሏል። አገልግሎቱ ሰራተኞች ላይ ከወሰዳቸው አስተዳደራዊ እርምጃዎች መካከል 103 ሰራተኞች ላይ በደንበኞች የቀረበ ጥቆማ በመመርመር የወሰደው መሆኑ ተገልጿል። ቀሪ 1036ቱ ተቋሙ በራሱ ግኝት አጣርቶ የወሰዳቸው እርምጃዎች መሆናቸውን አመላክቷል። እንደ አገልግሎቱ ገለጻ ባለፉት 9 ወራት አገልግሎቱ በሙስና መጠቆሚያ ዘመናዊ መተግበሪያና በሌሎችም አማራጮች ከደንበኞች የደረሱ 427 ጥቆማዎች መርምሮ 103 ኃላፊዎችና ሰራተኞች ላይ የተለያዩ እርምጃዎች ተወስደዋል። በደንበኞቹ በቀረቡት ጥቆማዎች መሰረት 14 የጽሁፍ፣ 80 የደሞዝ ቅጣት፣ 2 ከቦታ የማንሳትና 7 ስንብት በድምሩ 103 እርምጃዎች ተወስደዋል ብሏል። ይህም የጥቆማ መቀበያ ስርዓት የፈጠረው ምቹ ሁኔታ የደንበኞቹ የሚሰጡት ጥቆማ ዋጋ ያለው መሆኑን የሚታዩ ብልሹ አሰራርን ለመታደግ አገልግሎቱ እያደረገ ያለውን ቁርጠኝነት የሚያሳይ ነው ሲል አክሎ ገልጿል። የብልሹ አሰራር ጥቆማ ከቀረበባቸው ጉዳዮች መካከል የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ ንባብና የቢል ስብሰባ እንዲሁም ንብረት አያያዝና አጠቃቀም ይገኝበታል። በኢትዮጵያ ሙሉ በሙሉ ዲጂታላይዝድ የሆኑ የጤና ተቋማት ቁጥር አሁንም አነስተኛ መሆኑ ተገለጸ። በኢትዮጵያ ኤሌክትሮኒክስ ሜዲካል ሪከርድ ሲስተም በመተግበር ረገድ ተስፋ ሰጪ ጅማሮች ቢኖሩም ሙሉ በሙሉ ከወረቀት ንክኪ ነፃ የሆኑ የጤና ተቋማት ቁጥር አሁንም እጅግ ዝቅተኛ መሆኑን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ዶክተር መቅደስ ዳባ እንደገለጹት በአሁኑ ወቅት ከ227 በላይ የጤና ተቋማት የኤሌክትሮኒክ የመረጃ አያያዝ ስርዓትን መጠቀም ቢጀምሩም ከመግቢያ እስከ መውጫ እንዲሁም ከመድኃኒት አቅርቦት ጭምር ሙሉ በሙሉ የዲጂታላይዝድ ያደረጉ ከ40 በላይ የሚሆኑት ብቻ ናቸው። ይህ አሃዝ በአህጉሪቱ ካሉ ከ50 ሺህ በላይ የመንግስትና የግል የጤና ተቋማት አንጻር ሲታይ እጅግ አነስተኛ መሆኑን ሚኒስቴሩ አመላክተዋል። ክፍተቱን ለመሙላት በመጪዎቹ የኢንቨስትመንት ዓመታት ልዩ ትኩረት እንደሚሰጥ የጠቆሙት ዶክተር መቅደስ ከቴክኖሎጂ ዝርጋታ ጎን ለጎን የጤና ባለሙያዎችን አቅም በመገንባት አስተማማኝና ዘመናዊ የመረጃ ስርዓትን ለመዘርጋት በትኩረት እንደሚሰራ አስታውቋል። በጤና ሚኒስቴር አዘጋጅነት እየተካሄደ የሚገኘው 6ኛው ሀገር አቀፍ የጤና መረጃ ሳምንት ከግንቦት 3 ጀምሮ እስከ መጪው ግንቦት 7 2018 ዓ.ም ድረስ በአዲስ አበባ ሂልተን ሆቴል ይቆያል። በመድረኩ ዲጂታል የጤና ስርዓትን በማጠናከር ረገድ የተከናወኑ ተግባራትና ቀጣይ አቅጣጫዎች ላይ ምክክር እየተደረገ ይገኛል። በአማራ ክልል ከዚህ ቀደም ሲጠቀሙ የቆየውና በጽህፈት ቤት ደረጃ የነበረውን የሚሊሻ አወቃቀር በኮሚሽንነት እንዲመራ መደረጉ ገለጸ። በዚህ ወቅት በተለያዩ የክልሉ አካባቢዎች በሚደረጉ በትጥቅ የታገዙ ግጭቶችና በቀዳሚነት እየተሰለፈ ያለው የሚሊሻ ኃይሉ የ30ኛ ዓመት ምስረታ በዓሉን እያከበረ መሆኑን ገልጿል። በክልሉ ፕሬዝዳንት ቢሮ የወጣው መረጃ አሁን ላይ የክልሉ ሰላም በአስተማማኝ ደረጃ ለማስቀጠል የሚያስችል የሚሊሻ ኃይል እየተገነባ መሆኑን ያሳያል። አሁን ላይ በክልሉ በተለያዩ አካባቢዎች እየታዩ ያሉ የሰላም እጦት ህይወትን ከማጣትና የትራንስፖርት መስተጓጎል እስከ ኑሮ ውድነት ድረስ ጫና እያደረሰ መሆኑን ከዚህ ቀደም ተደጋግሞ ተዘግቧል። ተቋሙ በአዋጅ ተቋቁሞ ስራ የጀመረበት የምስረታ በዓሉ ከተቋሙ ሪፎርም ጋር በማስተሳሰር በተለያዩ ዝግጅቶች በማክበር ላይ ያለ ሲሆን የተለያዩ ወረዳዎች የኮሚኒኬሽን ቢሮ መረጃዎች ደግሞ አዳዲስ ሚሊሻዎች ጭምር እየተመረቁ መሆኑን ያሳያሉ። የአማራ ክልል ሚሊሻ ኮሚሽነር
አስቻለው አላምሬ ለክልሉ መገናኛ ብዙሃን እንደተናገሩት ከሆነ ተቋሙ ወደ ኮሚሽን ከፍ ማለቱ ራሱን ችሎ ግዳጅ ለመፈጸምና ለጠንካራ የሚሊሻ ኃይል ግንባታ ወሳኝ መሆኑን አነጋግረዋል። ኢትዮጵያ ከአሜሪካ ጋር የምታደርጋቸው ዲፕሎማሲያዊ ግንኙነቶች በአጎዋ ላይ የተጣለባትን ማዕቀብ በሚያስነሳ መልኩ መሆን እንዳለበት ተገለጸ። ኢትዮጵያ ከአሜሪካ ጋር በንግድ፣ በኢንቨስትመንትና በጸጥታ በተለያዩ ዘርፎች በጋራ ለመስራት መስማማቷን ተከትሎ ከኢኮኖሚ ተጠቃሚነት አንጻር ምን አስተዋጽኦ አለው ሲባል የኢትዮጵያ ምጣኔ ሀብት ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር ሞላ አለማየሁ በዲፕሎማሲ በኩል ከአሜሪካ ጋር ያለው ግንኙነት መሻሻሉ ጥሩ ጅማሬ ነው ሲሉ ይናገራሉ። ግንኙነቱ ከፖለቲካዊ ጥቅምና ትርፍ የበለጠ ኢትዮጵያ የኢኮኖሚ ተጠቃሚነትን ሊያረጋግጥና ሊያሳድግ በሚችል መልኩ መሆን አለበትም ብለዋል። በዓለም አቀፍ ደረጃ የተሻለ የዲሞክራሲና የዲፕሎማሲ የኢኮኖሚ ጫና ማድረግ ከምትችልበት አሜሪካ ጋር ኢትዮጵያ የምታደርጋቸው ማንኛውም ግንኙነቶች የኢንቨስትመንቷን አቅም በምስራቅ አፍሪካ ለማሳደግ ትልቅ እድሎችን ይዞላት ይመጣል ያሉት ደግሞ የዓለም አቀፍ ግንኙነት መምህርና የውጭ ጉዳዮች ተመራማሪ አቶ እያሱ ኃይለሚካኤል ናቸው። ኢትዮጵያ ከአሜሪካ ጋር የምታደርጋቸው ዲፕሎማሲያዊ ግንኙነቶች በአጎዋ ላይ የተጣለባትን ማዕቀብ በሚያስነሳ መሆን እንዳለበት ተናግረዋል። የሱዳን የውጭ ተዋጊዎችን በመመልመል የሚከሰሰው የሱዳን ፈጥኖ ደራሽ ኃይል አዛዥ ከቡድኑ መልቀቁን ተናገረ። በሱዳን ፈጥኖ ደራሽ ኃይል ውስጥ ከፍተኛ አዛዥ የነበረውና የውጭ ሀገር ተዋጊዎችን ወደ ቡድኑ በማስገባት ረገድ ትልቅ ሚና እንደነበረው የሚነገርለት ግለሰብ ከቡድኑ መውጣቱን ሱዳን ትሪቡን ዘግቧል። በስፋት አልሳቫና በሚባል የሚታወቀው አሊ ሪዚክ ሰኞ ዕለት በሚዲያ የተሰራጨው ተንቀሳቃሽ ምስል ከታጣቂ ኃይሎች ጋር የነበረውን ግንኙነት በይፋ ማቋረጡን ገልጿል። ውሳኔውን ያስተላለፈው ከሱዳን ሕዝብ ጎን ለመቆምና ለሰላምና መረጋጋት ድጋፍ ለመስጠት መሆኑን ተናግሯል። ምንም እንኳን አልሳቫና እስካሁን የትኛውን ወታደራዊ አካል አለመቀላቀሉን ቢገልጽም ከእርሱ ከቡድኑ መልቀቅ ባለፉት 2 ወራት ውስጥ ከፈጥኖ ደራሽ ኃይል የወጣው ሁለተኛ ሰው አድርጎታል። ባለፈው ሚያዝያ ወር ሜጀር ጀነራል አልኑር አልቁባ በተመሳሳይ መልኩ ከቡድኑ በመልቀቅ የሱዳን ጦርን መቀላቀላቸው ይታወሳል። በቡድኑ ውስጥ የብርጋዴር ጀነራልነት ማዕረግ የነበረውና በምስራቅ ዳርፉር ቁልፍ ሰው ተደርጎ የሚወሰደው አልሳቫና ሚያዝያ 15 2023 ጦርነት በተቀሰቀሰበት ወቅት ነበር ቡድኑ የተቀላቀለው። ሱዳን ትሪቡን እንደዘገበው ግለሰቡ የውጭ ሀገር ተዋጊዎችን በማሰባሰብና በፈጥኖ ደራሽ ኃይሎች ድጋፍ በመመልመል ረገድ ትልቅ ሚና ይጫወታል። አልሳቫና ኃይሎቹን ከመቀላቀሉ በፊት በ2013 ከሱዳን ጦር ጋር የተቀላቀለ የታጠቀ ቡድን መሪ የነበረ ሲሆን በኋላም ከቀድሞ የሱዳን መንግስት ጋር አለመግባባት ውስጥ ገብቶ ነበር። በመጨረሻም በፈጥኖ ደራሽ ኃይል እና በሱዳን ጦር መካከል ግጭት ሲቀሰቀስ ከፈጥኖ ደራሽ ኃይሎች ጎን ተሰልፎ ቆይቷል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።